መጽሐፈ መቃብያን ካልዕ ምዕራፍ 4 በኢያሱም ጊዜ እነሳቸውን ያዳነበት ቀን አለ። በጌዴዎንም ጊዜ እነሳቸውን ያዳነበት ቀን አለ። በሶምሶን ጊዜ በዲቦራና በባርቅ በዮዲትም ጊዜ እነሳቸውን ያዳነበት ቀን አለ። በወንድና በሴትም ቢሆን አድሮ መከራ ከሚያጸኑባቸው ከጠላቶቻቸው እጅ ያድኗቸው ዘንድ መሳፍንትን ያስነሳላቸው ነበር። መከራም ከሚያጸኑባቸው ሰዎች እግዚአብሔር እንደወደደ ያድናቸው ነበር። ባከናወነላቸውም ጊዜ ስራ ሁሉ ፈጽሞ ደስ ይላቸው ነበር። በምድራቸው ዘር በምድረ በዳ ያለ መንጋቸውን ሁሉና ከብቶቻቸውን በማብዛት ደስ ይላቸው ነበር። ተክላቸውንና ከብታቸውን ይባርክላቸው ነበር። በምድረ በዳና በቤት የያዙትንም ሁሉ ይባርክላቸው ነበር። በዓይነ ምሕረት ያያቸዋልና ከብታቸውንም አያሳንስባቸውም ነበርና የደጋግ ሰዎች ልጆች ናቸውና ፈጽሞም ይወዳቸው ነበር። እነርሳቸው ግን በስራቸው ክፉ በሆኑ ጊዜ በጠላቶቻቸው እጅ ይጥላቸው ነበር። ባጠፏቸውም ጊዜ በአምልኮ ይሹት ነበር። ከኃጢአትም ተመልሰው በንስሐ ወደ እግዚአብሔር ይገሰግሱ ነበር። በፍጹም ልቦናቸውም በተመለሱ ጊዜ ኃጢአታቸውን ያስተሰርይላቸው ነበር። ስጋዊ ደማዊ እንደሆኑ ያውቃልና የሚያስት የዚህ ዓለም ሐሳብ አለባቸውና አጋንንትም አሉባቸውና የቀደመ ኃጢአታቸውን አያስቡባቸውም ነበር። ያ መቃቢስ ግን እግዚአብሔር በመመስገኛው ቦታ በቤተ መቅደስ የሰራውን ስርዓት በሰማ ጊዜ በንስሐ ተጋደለ። ይህንን ካየ ከሰማ በኋላ በጎ ስራ መስራትን አላቃለለም። እግዚአብሔር ይቅር ባላቸው ጊዜ የእስራኤል ልጆች የሚሰሩትን በጎውን ስራ ሁሉ መስራት አላቃለለም። ከሕጉም ከተላለፉ በኋላ እግዚአብሔር በመከራው በገረፋቸው ጊዜ ያለቅሳሉ፣ ይጮሁም ነበር። ዳግመኛም ይቅር ይላቸው ነበር፣ ሕጉንም ይጠብቋት ነበር። መቃቢስም እንደዚሁ ስራውን ያቀና ነበር፣ ሕጉንም ይጠብቅ ነበር። በእስራኤል ፈጣሪ በእግዚአብሔር ትእዛዝም ጸንቶ ይኖር ነበር። የዚያን ጊዜ የእስራኤል ልጆች የሚመኩባትን ስራ ሁሉ ከሰማ በኋላ የእግዚአብሔርን ሕግ በመጠበቅ እንደነሳቸው ይመካ ነበር። ወገኑን ልጆቹንም በእግዚአብሔር ትእዛዝ በሕጉ ሁሉ ጸንተው ይኖሩ ዘንድ ይሰራራ ነበር። እስራኤል የሚከተሉትን ስራ እሱም ይከለክል ነበር። እስራኤልም የሚጠብቁትን ሕግ ሰምቶ ይጠብቅ ነበር። ወገኑ ሌላ የሞዓብ ሰው ሲሆን እስራኤል የሚከለክሉትን ምግብ ይከለክል ነበር። አስራትም ያወጣ ነበር። ከላሞቹና ከበጎች ከአህዮቹም መጀመሪያ የተወለደውን የገዛውን ሁሉ ይሰጥ ነበር። ወደ ኢየሩሳሌም ፊቱን መልሶ እስራኤል የሚሰዋትን መስዋዕት ይሰዋ ነበር። የኃጢአትንና የስለትን መስዋዕት፣ ድህነት የሚደረግበት መስዋዕትና የፈቃድን መስዋዕት፣ የዘወትሩንም መስዋዕት ይሰዋ ነበር። የአዝመራውንም መጀመሪያ ይሰጥ ነበር። እስራኤል በሚያፈሱት ወይኑንም ፍልቅ አድርጎ ያፈስ ነበር። ለሾመው ለካህኑም ይህንን ይሰጥ ነበር። እስራኤልም የሚያደርጉትን ሁሉ እንደዚሁ ያደርግ ነበር። ዕጣኑንም ያጣፍጥ ነበር። መቅረዝን፣ ጋንን፣ መንበርን፣ ድንኳንን፣ አራቱን ህብረ ቀለበትን፣ ለቅድስተ ቅዱሳኑ መብራት የሚሆን የተከለከለ ዘይትንም እግዚአብሔርን ባገለገሉት ጊዜ እግዚአብሔር በቅድስተ ቅዱሳኑ የሚያደርጉት መጋረጃዎችን አሰራ። በስርዓቱና በሕጉም ጸንተው በኖሩ ጊዜ እግዚአብሔርም ቸል ብሎ በጠላቶቻቸው እጅ ባልጣላቸው ጊዜ በጎ ስራን እንደሰሩ መቃቢስም እንደርሳቸው በጎ ስራ ይሰራ ነበር። መምህር የሆነው ዘንድ ከመረጣቸው ፈቃዱንም ካደረጉ ከእስራኤል ወገኖችም እንዳይለየው ሁልጊዜ ወደ እስራኤል ፈጣሪ ወደ እግዚአብሔር ይለምን ነበር።
በጽዮን ልጅን በኢየሩሳሌም ቤትን ይሰጠው ዘንድ በጽዮን ሰማያዊት ዘርአ ምድርን በኢየሩሳሌምም ሰማያዊት ቤተ ነፍስን ይሰጣቸው ዘንድ በነቢዩ አንደበት ከተናገረው ከጥፋትም ያድነው ዘንድ አዝኖ ንስሐ ገብቶ በእግዚአብሔር ፊት ባለቀሰው ልቅሶ ሁሉ ንስሐውን ይቀበለው ዘንድ በዚህም ዓለም ልጅን እንዳያጠፋበት በመውጣቱና በመግባቱም ይጠብቀው ዘንድ ዳግመኛ ይለምን ነበር። አለቃቸው በቀናች ስራ ጸንቶ ይኖራልና በመቃቢስ ስልጣን በታች ካሉ ከሞዓብ አህዛብ ወገኖች ያምኑ ዘንድ ደስ ይላቸው ፍርዱን ይመለከቱ ነበር። ፈቃዱንም የሚፈጽሙ ነበር። የሀገራቸውን ቋንቋ የሀገራቸውንም ፍርድ ይንቁ ነበር። የመቃቢስ ስራ እንዲበልጥ እንዲቀና ያስተውሉ ነበር። እነሱም መጥተው የመቃቢስን የቸርነቱንና የእውነቱን ፍርድ ይሰሙ ነበር። ብዙ ገንዘብ ነበረው። ሴቶች ባሮችና ወንዶች ባሮች፣ ግመሎችና አህዮችም ነበሩት። ጥሩር የሚለብሱ 500 ፈረሶችም ነበሩት። አማሌቃውያንና ኢሎፍላውያንን የሶርያንም ሰዎች ፈጽሞ ድል ይነሳቸው ነበር። ቀድሞ ጣዖት ሲያመልክ ግን ድል ሲነሱት ኖረ። እሱ ድል ነሳ እንጂ እግዚአብሔርን ካመለከ ወዲህ ግን ወደ ሰልፍ ሲሄድ እሱን ድል የነሳው የለም። እነሳቸው ግን ይወጉት ዘንድ በጣዖታቸው ኃይል ይመጡ ነበር። የጣዖቶቻቸውንም ስም ጠርተው ይረግሙት ነበር። እምነቱን በፈጣሪ በእግዚአብሔር ላይ አድርጓልና፣ ነገር ግን ድል የሚነሳው አልነበረም። እንዲህ ሲያደርግ ጠላቶቹንም ድል ሲነሳ፣ ሕዝብንም በስልጣኑ ሲገዛ ኖረ። የተበደሉ ሰዎች ጠላታቸውን ተበቅሎ ያጠፋላቸው ነበር። እናት አባቱ ለሞቱበት ልጅ እውነት ይፈርድ ነበር። ባልቴቶችንም በችግራቸው ጊዜ ይቀበላቸው ነበር። የተራቡትንም ከምግቡ ሰጥቶ ያጠግባቸው ነበር። የተራቆቱንም ከልብሱ ያለብሳቸው ነበር። በእጁም ስራ ደስ ይለው ነበር። ሳይነፍክ ካለው ገንዘብ ይሰጥ ነበር። ለቤተ መቅደስም አስራት ይሰጥ ነበር። መቃቢስ ይህንን ሲያደርግ በተድላ በደስታ ኖሮ ሞተ።